ما كان ليذر المؤمنين على ما أنتم عليه حتى يميز الخبيث من الطيب يمكر الله اسكما تشرس حتى يميز الخبيث من الطيب الله مكنا يمطال فتنا يمطال አይደለ በፈተና ቆንጆና መጥፎ ይለያል ማለት ነው ይለያል ይበጠራል حتى يميز الخبيث من الطيب الله መጥቶ ፈተና ያመጣና ይሞክራል የዚህን ጊዜ ማን ነው እውነተኛ አማኝ ማን ነው ሙናፊቅ ማን ነው አስመሳይ ማን ነው ለጥቅም የሚያድረው ማን ነው ለዲን የሚሞተው ይለያል አላህ በኡሁድ ዘመቻ ላይ ሙናፊቆችን ከሙእሚኖች እንደለየው ሁሉ ማበጠሪያ ነበር ይሄ ማበጠሪያ ይበጠራል እንክርዳዱ ከላይ ይሆናል ፍሬው ይዘግጣል ታች ይሆናል ማሽተ كيف حتى يميز الخبيث من الطيب ይህ የአላህ ሱና ነው ተመዩዝ ሐቅና ባጢል መለየት አለበት ما يمكن ሐቅና ባጢል አላህ ነው እኮ የሚለው ما كان ليذر المؤمنين على ما أنتم عليه حتى يميز الخبيث من الطيب حق كباطل اسكيلي يدرس كفر كشرك اسكميلي يدرس إيمان كفر كإيمان اسكميلي يدرس شرك كتوحيد اسكميلي يدرس مقبس بس የሚባል ነገር የለም ይሄ አላህ አይፈልገው አግበስ ብሶ መሄድ አይፈልገው لا بد يتميز يا أخي ميز الله سبحانه وتعالى الحق يعني من الباطل بالكتاب وبإرساله النبي صلى الله عليه وسلم الله قرآننا أوردو حقنا باطل ليتوال نبي محمد صلى الله عليه وسلم لكو حقنا باطل ليتوال إذن أنتم هنا بمادرس حقون بمادرس حقنا باطل لي انكردادون كفريو لي أقبس بسه متيب كم هنا واقع اللهم مالتنا واقع اللهم لابد تميز دنيا لا يمثل ليك هنا أخيرا الله تلي لها تلي عليها ودتكم تلها ما تتميز يا أخي تتميز إذن الله أن ليوا لنا لا مثل هي فتنة بمامتات أن ليوا لنا ونتنيا أمانينا منافق اسكيل لا يدرس مالت كذلك حق لا يالله بعد الله كالله اسكيل لا يدرس من ينال يعني الله سوتشن يفتناتشوا بقرآن تفتن الله بسنة تفتن الله من مالتنا የቁርአን መልእክት ደረሰ አይደል እሺ خلاص ቢመርህም يعني ቢጣፍጥህም ቢከረክርህም ቢደላህም ቁርአን ነው ነክሰህ ይዘህ ትቀጥላለህ ወይስ ይሄ ነገር አልፈልገውም ጥለጥፋል ሁሉ ጊዜ የሰዎችን ስሜት የምትጠብቅ ከሆነ ይዘህ ሰብስበህ እንዳለ ይዘህ ትችላለህ ማለት ነው ይዘህ ትችላለህ ነገር ግን ሐቅን የምታደርስ ከሆነ ሽርክና ተውሂድን ግልጽ የምታደርግ ከሆነ ቢድዓና ሱናን ግልጽ የምታደርግ ከሆነ ምን ይሆናል እየተበጠረ ይሄዳል ማለት ይበጠራል ሲበጠር አቡበከር መስጂድ ላይ መጀመሪያ ቁርአን ትርጉም ስንጀምር ለቦታ ለመያዝ ሲል መጥቶ ይሞላል ውጪ ነበረ ያኔ ሱፊዩም ይመጣ ነበር ተብሊጉም ይመጣ ነበር ኢኽዋንዩም ይመጣ ነበር ከዛ በኋላ ሽርክና ተውሂድን መናገር ጀመርን ስለ አብሬት ሙሪዶች መናገር ጀመርን ስለ ቃጥባሪ ሙሪዶች መናገር ጀመርን ስለ አልከሱ ስለ ተለያዩ እንክርዳዱ እየወጣ ሄደ ማለት ነው ቀጠልን ከዛ ሱና ላይ ያሉ የሚመስሉ ነበሩ ምስኪን ሙሪዶች ደግሞ የኢኽዋን ሙሪዶች የተወሰነ ጊዜ ድረስ አብረው ቀጠሉና ከዛ ከሱፊያ ተስፊያ ከጨረስን በኋላ የሱፊይ ሙሪዶች አልহামዱሊላህ አብዛኞቹ አላህ ሂዳያ ሰጥቷቸው ተመልሰው ነበር ማለት ነው የሱፊይ ይሄ አካባቢ እዚህ አካባቢ ያሉ ሰዎች ያውቁታል ሳምንት ምናምን ሲቀር ተመዝግቦ በጣም በሚገርም መልኩ ባንዲራ ይሰቀላል ሰው ይመዘገባል በሰልፍ ነበር ማለት ነው የሚሄድ አልহামዱሊላህ አላህ Subhanahu Wa Ta'ala ከዚህ ምን አደረገው ተስፋ ያደረገው በአሁን ጊዜ የሚሄዱ ቢኖሩም ተደብቀው ነው የሚሄዱት ማለት ነው ባንዲራ መስቀል የሚባል ነገር አልহামዱሊላህ
ማፊ እንኳን ባንዲራ ሊሰቀል አይደለም እንኳን ባነር መኪና ላይ ሊለጠፍ አይደለም ተደብቆ ነው የሚሄዱት ማለት ተደብቀው ሄደው አስተግፍሩላህ ምናምን ብለው የት ነው የምትሄዱት ሲባሉ አይ ቤተሰብ ዚያራ ነው ይላል ሐውሪፍ ነው ማይሉ በዚህ መልኩ ምን ሆነ ሱፊ እየተመናመነ ሄደና ከዛ ይሄኛውን ስንጨርስ ወደ ኢኽዋን ገባን ማለት ወደ ኢኽዋን ስንገባ لا اله الا الله የኢኽዋን አጃቢ በጣም ብዙ ነበር ወጣቱ ማለት ነው አይን ላፈር ብሎ እየጣጥሎ መሄድ ጀመረ የራስ ጉዳይ ሂድ ማፊሽካል አጨብጭብ አይንህን ጨፍን እሺ ትጨፍናል ጆሮህን ያዝ እሺ ፊኛ ንፋ ፕላስተር አፍህ ላይ ለጥፍ ፕላስተር አፉ ላይ ለጥፋል ኢቲቪ ሌባበል ኢቲቪ ሌባ ይላል ዛሩ እያለ ማለት ሂድሽ ችግር የለም በልዛ አላሁ አክበር እየቀለለ ሄዳ ሜዳው ምን እየሆነ ተስፊያ እየተበጠረ እየቀለለ ሄዳ ቀስ ብሎ መጣና የኢብኑ መስዑዶች ፈተና መጣ ኢብኑ መስዑዶች መጀመሪያ ከኢኽዋን ሲያስጠነቅቁ የነበሩ ሰዎች ከኢኽዋን ጋር ቀለበት አሰሩና ቀለበት አደረጉ ማለት ነው ከኢኽዋን ጋር የእንጀራ ልጅ ሆኑ ከዛ በኋላ አረኛ ተመልሰናል ወደ እናንተ እንደውም ያለውን ወጣቱ ሁሉ ለእናንተ እናስረክባለን ብለው እጅ ለእጅ ተያይዘው ከነሱ ጋር አፈውቱ ተባብለው አረበለው ነው እንዲያው ኢብኑ መስዑዶች ሙኻሊፎች ናቸው ብለን ተናገርን ማለት ነው ቂያማ ቆመ ላ ኢላሃ ኢላላህ እኛ ኢብኑ መስዑዶች ሙኻሊፎች ናቸው ስንል ስለጠናላቸው ነው ወላሂ አይደለም አብሬያቸው 5 ዓመት ሰርቻለሁ ናጂያ በነበረበት ጊዜ ማለት ነው ወደ ኢብኑ መስዑድ 18 ሲቀየርም አብሬያቸው ነበርኩኝ ድምጻችን ይሰማ ከመጣበት ጊዜ ጀምሮ አለመግባባት ላይ ደርሰን ነበር በመጀመሪያ ደረጃ ድምጻችን ይሰማ ይሄ ነገር ባጢል ነው ሸሪዓን የኻለፈ ነው የኢኽዋኖች እንቅስቃሴ ነው ሰላማዊ ሰልፍ የሚባል ነገር የለም ይሄ ጆሮህን ያዝ አይንህን ያዝ ፕላስተር ለጥፍ ቁጭ በል ተነስ የሚባለው ነገር የለም እኔ እዛው ሆኜ ሲራ ውስጥ ነበርን ማለት ነው 4 ሰዎች ተልከው መጥተው አብነት በነበረው ቢሮ ላይ ቁጭ ብሎ አነጋግረውኛል ትቃወማለህ ተብሏል ትግሉን ትቃወማለህ ተብሏል የትኛውን ትግል ነው መቃወመው አልኳቸው የትኛውን ትግል ነው መቃወመው አህባሽን መንቀፍ ከሆነ ከናንተ በፊት እኔ ነኝ የተቃወምኩት አህባሽን ከሆነ ነገር ግን እንደናንተ በንግድ አይደለም ሰዎችን በማታለል አይደለም የአህባሽ ችግር ምን እንደሆነ ቁርአን የአላህ ቃል አይደለም ይላሉ በሙታን መታገዝ ይበቃል ይላሉ ሙታንን መጥራት ድረስልኝ ማለት ይበቃል ይሄን የማይፈቅድ ካፊር ነው ይላሉ አላህ ከአርሽ በላይ ነው ያለ ካፊር ነው ይላሉ የአላህ ስሞችን ታጥል ያደርጋሉ አቂዳቸው ፋሲድ መሆኑን ግልጽ አድርጌ ከናንተ በፊት ተታገላለሁ እናንተ ይሄን ነገር ትፈቅዳላችሁ ትላላችሁ ድምጻችን ይሰማ ተጀምሮ እስከሚያልቅ ድረስ አንድ ቀን ስለ አህባሽ አቂዳ አልተነገረም አንድ ቀን ማለት ነው ህብረተሰቡን ለመያዝ አህባሽ ዝም ብሎ በድፍኑ ጭራቅ አስመስለው ብቻ ሰው አህባሽ እንዲጠላ አደረጉት አህባሽ ሲባል ይጠላል ግን ችግሩ ምንድነው አህባሽ ብለህ ብትጠይቀው ላ አይቻልም ይሄ ለምንድነው የማይቻለው ኢኽዋኖቹ ሱፊይ ስላለ ማለት ነው ኢኽዋን ውስጥ ቀብር አምላክ ያለ ኢኽዋን ውስጥ ሱፊይ ያለ አሻኢራ አለ ስለዚህ በል እንደውም ቁጥር 7 ድምጻችን ይሰማ ፓምፕሌታቸው ላይ ምን ብለው አወጡ እኛ በዚህ መልኩ ከነሱ ስናስጠነቅቅ በአህባሽ መቃወም ስም አሻኢራና ሱፊያን የሚነካ የታሪክ ተወቃሽ ነው የሚሆነው ትግሉን አይወክልም ብለው ጻፉ አንብቡት ቁጥር 7 ፈልጋችሁ ማለት ካልፈልጋችሁ እኔ እሰጣችኋለሁ ምን ይላሉ አህባሽን በመቃወም ስም አሻኢራና ሱፊያን መንካት የታሪክ ተወቃሽ ያደርጋል ትግሉን አይወክልም ብለው ጻፉ ይጠይቁኝ የመጡ ሰዎች ይሄን ነው የምትፈልጉት አልኳቸው እኔ አህባሽን እቃወማለሁ ሱፊይን እቃወማለሁ አሻኢራን እቃወማለሁ ተብሊግን እቃወማለሁ ኢኽዋንን እቃወማለሁ አቂዳቸውን ነው የምቃወሙ ፋሲድ ነው እናንተ ግን ይሄ ህዝብ የሚወጣው ህዝብ በሙሉ አንድ ቀን ስለ አቂዳ አስተምራችሁ ታውቃላችሁ ከአህባሽ ጋር ያለን ኺላፍ ብለው 7 ነው ምናምን ነጥቦችን ጻፉ አንድም ነጥብ የአቂዳ ነጥብ የለበትም አንድም ከአህባሽ ጋር ልዩነታችን ብሎ የጻፉት ማለት ነው
ብታገኙትና ብታነቡት ደስ ይለኛል። ካልሆነ ኢንሻአላህ እኔ እለቅላችኋለሁ በሶፍትዌር ታዩታላችሁ። አንድ ከአህባሽ ጋር ያለን ልዩነት ብለው በቁጥር 7 ድምጻችን ይሰማ ላይ የጻፉት አንድ የአቂዳ መስአላ የለበትም። አንድ አህባሽ ይዞት የመጣው ያ አኺ ቀብር አምልኮ ይበቃል የሚሉ ሰዎች፣ ሙታንን ድረሱልን ማለት ይበቃል የሚሉ ሰዎች፣ ከአላህ ውጪ ባለ ነገር መታገዝ ይበቃል የሚሉ ሰዎች፣ የአላህን ስምና ባህሪ ውድቅ የሚያደርጉ ሰዎች፣ ቁርአን የአላህ ቃል አይደለም የሚሉ ሰዎች አንድም አታነሳም። ስለዚህ ነጥብ ሊማዛ ይሄን ከነካ ከሌሎች ጋር ትጣላለህ። ለዚህ ብለው አስማኡ ሲፋት ላይ የተጻፈ መጽሐፍ አወልያ ላይ እንዳይገባ ከለከሉ። መጥተው ሲጠይቁኝ ትግል የምትሉት እናንተ የትኛውን ትግል ነው አልኳቸው። አህባሽን መቃወም ከሆነ ከእናንተ በፊት ተቃውሚያል፣ ካልሆነ ግን ይሄ የኢኽዋን እንቅስቃሴ እቃወማለሁ። ምንድነው የምታደርጉት አልኳቸው። ከዚያ በኋላ ወጡና ኢብኑ መስዑዶች ትግሉን ይቃወማሉ ብሎ ጻፉ ማለት ነው በባህሩ ምክንያት። ከዛ በኋላ ምን ይበሉ ቀጥታ ቢያባሩኝ ችግር አለ። ስለዚህ ማድረግ ጀመሩ። ሂድ አትበለው እንዲሄድ አደረጉ ማለት ነው። ሂድ አትበለው ነገር ግን እንዲሄድ አድርገው። እኔ ከእናንተ ጋር እኔ ካላሰርኩኝ በእናንተ አይደለም የምኖረው፣ ከእናንተ ምንም የምፈልገው ነገር የለም። ሐቅ እየተናገርኩኝ የትም መስጊድ ካገኘው መስጊድ ላይ መንገድ ላይ የትም ሆኜ ሐቅ እናገራለሁ። ግፋ ቢል የምጠቀምበት የነበረው እዛ ቦታ ላይ ለሰዎች ሐቅ ማስተማር ነበር። خلاص ማሰላም ጥዬ ወጣሁ ማለት ነው። ከዛ በኋላ እነዚህ ሰዎች ቀጥታ ኦፊሻል በሆነ መልኩ ሄዱና ማነው አዳራሽ ሸራተን ነው የት አዳራሽ ላይ እጅ ለእጅ ተያይዘው ከሱፊ ከኢኽዋን ከአህባሽ ጋር ትላንትና እንደዛ ከነበሩ አህባሾች ጋር አንድ ነው ብለው አንድንም ብለው እጅ ለእጅ ተያይዘው ማንን አነገሱ? አህባሽን አነገሱ። ያ አኺ አህባሽን ማን? ኢኽዋንና ኢብኑ መስዑዶች አንድ ላይ ሆነው ማንን? ዑመር ገነቴን አመጡትና የክብር ዶክትሬት እንዲሰጠው አደረጉ። የኢትዮጵያ ሙስሊሞች መሪ ነው ብለው ማለት ነው። ዑመር ገነቴን እኮ ላ ኢላሃ ኢላላህ የክብር ዶክትሬት እንዲሰጠው መሪያችን ነው ብለው ማለት ነው። እጅ ለእጅ ተያይዘው ከእሱ ጋር እየተገባበዙ እየበሉ ገሃዳ ወጣን፣ አስጠነቀቅን። ማሻአላህ ምን እየሆነ እየተበጠረ እንክርዳዱ በጣም እየበዛ ፍሬው እያነሰ እኛ የፍሬ ሰው መሰብሰብ አይደለም ዓላማችን። ሐቅ የሚፈልግ ሰው ሐቅ ይነገረዋል። ሐቅ የሚከተል ሐቅ ይከተላል። የማይፈልግ የራሱ ጉዳይ። ምን እናደርግ? ሙሪዶች ናቸው አልናቸው። እብን ሙነወር እነ ሳዳት ከዚያ በፊት ከኛ የበለጠ ሺህ ጊዜ ሲያስጠነቅቁ የነበሩ ሰዎች ከእብን መስዑድ ከኢኽዋን ሲያስጠነቅቁ የነበሩ ሰዎች እንደምንም አደረጉና እብን መስዑዶች ቀስ ብለው በምን ይሁን አላህ ይወቀው እኛ ሐቂቃው ይሄ ነው ብለን መናገር አንችልም። ከዚህ በኋላ አለ እብን ሙነወር ሲጽፍ ከዚህ በኋላ እስከ ዛሬ ድረስ ነገሮች ከዛሬ ነገ ይሻሻላሉ በሚል እየጠበቅን ነበር። ስም እየጠቀስን አልነበረም። አሁን ግን እየባሱ ስለሆነ እየሄዱ ያሉት ከዚህ በኋላ ነጩን እንቅጩን እናወራለን፣ የዋና ዋናዎቹን ስም እናነሳለን አለ ክፍል 1 ብሎ በሚቀጥለው እንደያስፈላጊነቱ የዋና ዋናዎቹን ስም እየጠቀስን ነጩን እንቅጩን እናገራለን ብሎ ጻፈ። አረ ይሄ ሰውዬ እንደምን ምን ያዘው ተባለና ሄደው በምን እንደሆነ አላህ ይወቀው አስተግፍሩላህ እንዲል አደረጉት። እንዴ ክፍል 2 ብንጠብቅ የለም አቡ ሙስሊም ናዝሬት ላይ ሆኖ የኢልያስ አህመድና የዶክተር ጀይላን ማንነት ብሎ ክፍል 1 ብሎ መጀመሪያ የዶክተር ጀላልን ብሎ ቀጥሎ የኢልያስን እናገራለሁ አለና የዶክተር ጀላልን ሙልጭ አድርጎ አጥቦ አስጥቶ ከዛ በኋላ ኢልያስ ጋር ሲደርስ አስተግፍሩላህ እንዴ ምን ሆናችሁ ምንድነው? አይ ዝም ነው ኢና ሊላሂ ወኢና ኢለይሂ ራጂዑን። ኢብኑ መስዑዶች ሰለፊዮች ናቸው ወሰን ታልፎባቸዋል አሉ ነው። አዎ እኛና እናንተ ተለያየን ብለን ግልጽ አደረግን ማለት ነው። የዚህን ጊዜ ተመየዘ الحق من الباطل አልহামዱሊላህ አሁን ባለበት ሁኔታ ላይ ያለ ነው ማለት ነው። አያችሁ حتى يتميز الخبيث من الطيب لا تتميز ሐቅ የሚፈልግ ሰው ሐቅ ይነገረዋል። ሐቅ የማይፈልግ ሰው ሐቅ ሳይሆን ሁሉ
ሁሉንም አድበስብሶ ሁሉንም አቅፎ ሁሉንም ይዞ የሚሄድ እዛ ቦታ ላይ ይሄድ ማለት ይሄድ እዛም ሄዶ ሰባት የለውም ውሸቱን ነው ምክንያቱም ቁርአን ሁሉንም አላስደሰተም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉንም አላስደሰቱም ሐቅ የሚያስደስታቸውን ሰዎች ነው ያስደሰቱት ሙሽሪኩል አረብ ቁርአን አስደሰታቸው እንዴ የነብዩ ንግግር አስደሰታቸው አላስደሰታቸው አንተ እንዴት ሁሉንም አስደስታለሁ ትላለህ ሁሉንም አስደስታለሁ የምትል ከሆነ በሽተኛ ነህ መጀመሪያ ማለት ነው አንተ በሽተኛ ነህ ካልሆነ እንዴት ነው يا اخي لماذا لابد ان تبين الحق حقን ግልጽ ማድረግ አለብህ ካልሆነ የአይሁድና የነሳራዎች ባህሪ ነው ሐቅን መሸፋፈን የአይሁዶችና የነሳራዎች ባህሪ ነው የወደደ ይወዳል የጠላ ይጠላል የመረረው ይመረዋል የጣፈጠው ይጣፍጠዋል ሐቅ ይነገራል ምንም ማድረግ አይቻልም واضح حتى يتميز الخبيث من الطيب حقه ከባጢሉ እስኪለይ ድረስ ዲን ትፈልጋለህ ቀብር ይዘው የምትሄደው ሐቅ ትፈልጋለህ ይነገርሃል ቀብር ይዘው የምትሄደው ሐቅ ጓደኛ አይጠቅምህም እናትህ አትጠቅምህም አባትህ አይጠቅምህም ባለቤታት ልጅህ አይጠቅምህም ይዘው የምትሄደው ሐቅ ነው ቀብር በከፈን ውስጥ ይዘው የምትሄደው አቂዳህ ነው ዲንህ ነው ይዘው የምትሄደው ከአላህ ጋር የምትገናኝበት ራቁትህን ሆነ ድርጅትህን ትተህ ሁሉ ነገርህን ትተህ ቢኖርህም ባይኖርህም ራቁትህን በጨቅ ተጠቅልለህ ቀብር ስትገባ ይዘው የምትሄደው ሐቅ ነው እንጂ ማንም አይጠቅምህም ማንም يوم لا تملك نفس لنفس شيئا والامر يومئذ لله ማንም ለማንም ዋሳ አይሆንም يا اخي ማንም አይጠቅምህም ይዘው የምትሄደው ሐቅ ነው የሚጠቅምህ واضح نعم اذا الله سبحانه وتعالى ما كان ليذر المؤمنين على ما انتم عليه حتى يميز الخبيث من الطيب ሐቁ ከባጢሉ እስኪለይ ድረስ ይገለጻል ከዚህ በኋላ የሚመጣ ካለ ፍርጥ ያደረግን ምናልባት አላህ ይጠብቀው ብላችሁ ዱዓ አድርጉ ባህሩም በሆነ ነገር እንዳይያዝ استغفرالله العظيم ጉድ እኮ ነው لان الحي لا تؤمن عليه الفتنه በህይወት ያለው ሰው ፈተና አይታመንለትም አላህ ካልጠበቀው በስተቀር ይሄ ባህሩ በሆነ ነገር ተይዞ ሐቅ ሳይቀየር በፊት ይዘው ሂድ በሉ አላህን ማለት ነው ወይ ደግሞ በሐቅ ጠብቀው ብላችሁ ዱዓ አድርጉ አላህ ሐቅን የሚናገርበት ምላሱ በጥቅም ሳይያዝ ይዘው ሂድ ይሄው በሐቅ ላይ አዘውትረው ብላችሁ ዱዓ አድርጉ አደጋ ነው ያ اخي والله በህይወት ያለ ሰው ፈተና አይታመንለትም